ሰላም ሰላም እንደምን አምሽታችኋል። አሁን እንግዲህ የተከሰትንበት አንዱ ምክንያት በዛሬው ዕለት ቲክቶከሩ አዶናይ ብርሃነ በአንድ ተቋም አማካኝነት የብራንድ አምባሳደርነት ሹመት መሰጠቱን በተመለከተ የተለያዩ መረጃዎች ሲሰራጩ ተመልክተን ነበር። እኛም በስፍራው ስለነበር ምን አይነት ድባብ ነበረው የሚለውን አጠቃላይ ሁነቱን በተመለከተ የራሳችንን ምልከታ እናጋራችኋለን። በቅድሚያ ግን የዩቲዩብ ቻናላችን ቤተሰብ እንድትሆኑ በክብር እንጋብዛችኋለን። እስካሁን ቤተሰብ ለሆናችሁም እንግዲህ እያመሰገንን ላይክ በማድረግ ለሌሎችም በማጋራት አብሮነታችሁን እንድታረጋግጡልን በአክብሮት እንጋብዛለን። ወደ ጉዳዩ ስናልፍ በዛሬው ዕለት በአዲስ አበባ ጎልደን ቱሊፕ ሆቴል ነበረ ጋዜጣዊ መግለጫው የተሰጠው። ይህ ጋዜጣዊ መግለጫ ይሰጣል የተባለበት ሰዓት ከረፋዱ 3 ሰዓት አካባቢ ከጠዋቱ 3 ሰዓት ነበረ። ይሁንና በእጅጉ ዘግይቶ ነበር መግለጫው የጀመረው። ኦልሞስት ወደ እኩለ ቀን 6 ሰዓት ሊጠጋ ትንሽ ሲቀረው ነበረ አዶናይና ሌሎች መግለጫውን ይሰጣሉ የተባሉ አፍሮሃብ ይባላል። አፍሮሃብ ፕሪሚየም ኢቨንትስ የሚባል በተለያዩ ሁነቶችን በማዘጋጀት ላይ እሰራለሁ ብሎ እየተንቀሳቀሰ የሚገኝ በቅርብ ወራት ውስጥ የተቋቋመ ድርጅት ኃላፊዎችም የመጡት እና እንግዲህ እሱ እንግዲህ የመጣበት ያው አመጣጥም በሊሞዚን ነው። እሱም በብዙዎቹም የፌስቡክ ማህበራዊ ትስስር ገጾች ላይ ተመልክታችሁታል። ከዚያ በኋላ የነበረው እንግዲህ ያው የመግለጫ ስነ ስርዓት ነበር ወይ መርሃ ግብር ነበር። በዛ መርሃ ግብር ላይ አብዛኛውን የመብራሪያ መስጠቱን ቦታ የሸፈኑት ቅድም ከጠቀስነው አፍሮሃብ ከተሰኘው ተቋም የመጡ ኃላፊዎች ነበሩ። አዶናይ ያወራው እንግዲህ በጣም ውስን ሊባል በሚችል ደቂቃ ውስጥ ነው። ውስን ጥያቄዎችንም ሲመልስ የነበረው እንዲያውም ከተጠየቁት ጥያቄዎች በአብዛኛው ከ100% ቢያንስ 90 ወይም 80% የሆነውን ጥያቄ ሳይመልስ ያለፋቸው ይበዛሉ። በተለይ ደግሞ እሱ አራምደዋለሁ ከሚለው አስተሳሰብ ማለትም ስግጥ ፍምስ ከሚለው ጋር በተገናኘ ንድፈ ሀሳብ ወይ ትንተና የሚመስል ነገር ለማቅረብ ሞክሮ ነበር። እሱ ምን ያህል የተሳካ ነው የሚለውን እንግዲህ ያው ብዙዎቹ እዛ የታዘቡት ሰዎችም ስላሉ ብዙም እንደተናገርኩት አጭር ነገር ብቻ ነበር ሲናገር የነበረውና ያን ያህል አርኪ ነው ለማለት የሚያዳግት ነው። ከዛ ውጪ ደግሞ እንደ ሙዚቃ ኮንሰርት እንደ ሙዚቃ የጉዞ አለ በተለያዩ ክልል ከተሞችም በአዲስ አበባም ጭምር እንደሚካሄዱት ሁሉ ስግጥ ፍምስ የተሰኘ ቱር ወይም ኮንሰርትን በለው ወይ ዝግጅትን በለው ለማካሄድ እቅድ እንዳለው ቲክቶከሩ አቶ አዶናይ ብርሃነ ወይም ወጣት አዶናይ ብርሃነ ተናግሯል። ይህ ኮንሰርት ወይም ደግሞ ይሄ ዝግጅት ምን ያካተተ ነው የሚለውን ያው ዝርዝሩን ይዘት አላጋራንም። ያው ወደፊት ከአፍሮ ሀብ ከተሰኘውና ዛሬ የብራንድ አምባሳደርነት ስምምነት ከተፈራረመበት ድርጅት ጋር በተገናኘ የሚሰራ ስራ በመሆኑ ወደፊት እንገልጸዋለን በማለት ብቻ ነበር ያለፈው። ከዛም ባሻገር የነበረው መርሃ ግብር እንግዲህ የስምምነት ፊርማ የስምምነት ሰነድ የመፈራረም ስነ ስርዓት ነበር የነበረው በአፍሮ ሀብ ዋና ዳይሬክተር የተቋም ዋና ዳይሬክተር ወይዘሮ አብራህትና በአቶ አዶናይ መካከል ማለት ነው። ያ ከተደረገ በኋላ እንግዲህ በስፍራው ጥሪ ተደርጎላቸው ከተገኙ የመገናኛ ብዙሃን ባለሙያዎች የተለያዩ ጥያቄዎች ተነስተዋል። ስለ ስግጥ ፍምስ ስለ ይሄ ስግጥ ፍምስ የተሰኘው አስተሳሰብ ወይም ደግሞ ርዕዮተ ዓለምን በለው ለልጆቻችን ምን አይነት ትሩፋት አለው እንደዚህ አይነት ጥያቄዎች ተነስተው ነበረ። እንግዲህ አዶናይ ቅድም እንዳልኩት ባጭሩ ነበረ የተናገረው። ስግጥ ፍምስ የሚለውን በትምህርት ውስጥም እንትን ማለት እንችላለን ወስደም ማየት እንችላለን። ብዙ ወጣቶች በትምህርት ውስጥ ያሉ ወጣቶች ሰግጠው ካጠኑ የፈለጉበት ቦታ መድረስ ይችላሉ። ሌሎችም በየዘርፋቸው እንደዛ ማድረግ ይችላሉ። በአሁኑ ሰዓት በስልካችን ብዙ ተአምር መፍጠር እንችላለን። እኔም በዚህ ስልኬ ነው ተአምር የፈጠርኩት ሲናገር ነበር። እንደዚሁም ጨምሮ ደግሞ የኢትዮጵያ ወጣቶች መጥቻላችኋለሁ የሚል ንግግር አድርጎ ነበር ሲጀምር ምላሹን መስጠት ሲጀምር ማለት ነው።
ያው እንግዲህ መጥቻላችኋለሁ የሚለውን እንግዲህ በሚመጡት ወራት በሚካሄደው የስግጥ ፍምስ አገር አቀፍ ኮንሰርትን በለው ወይም አገር አቀፍ ቱር ወይም ጉዞ የምንመለከተው ይሆናል። ይሄ ጉዞ እንግዲህ አዲስ አበባን ጨምሮ በሐዋሳ በባህር ዳርና በሌሎችም ዋና ዋና የክልል ከተሞች የሚደረግ እንደሆነ እርሱ ተናግሯል። ወደ አፍሮ ሀብም ስንመለስ ደግሞ አፍሮ ሀብ ኢቨንቶችን በማዘጋጀት ላይ እየሰራ እንደሚገኝ ነው የተናገረው። የተለያዩ ሁነቶች፣ ዝግጅቶች ማለት ነው። ለምሳሌ ያለ ዲፕሎማቲክ ኤክስፖዎች፣ ኤግዚቢሽኖች እንደዚሁም ደግሞ የአፍሪካ ቲክቶክ አዋርድም እንደዚሁ ለማዘጋጀት የተለያዩ እንቅስቃሴዎች እየተደረጉ እንደሚገኙ የተቋሙ ዋና ኃላፊ ወይዘሮ አብራሃትና ሌሎችም የስራ ዘርፍ ተዋናያን ወይም ደግሞ የተቋሙ የስራ ኃላፊዎች ተናግረዋል። ከሞላ ጎደል እንግዲህ የመግለጫው ሙሉ ይዘት ይህን ይመስላል። በተረፈ ግን ያው እዛ ዝግጅት ላይ አርቲስት ሰራዊት ፍቅሬና በቅርቡ የኢትዮጵያ ወጣት የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ማህበር የሚል ባለፈው 2 ሳምንት 3 ሳምንት በፊት በሸራተን አዲስ ማህበር ያቋቋሙት አንዳንድ ቲክቶከሮችም እዛው ተገኝተው ነበረ። አርቲስት ሰራዊት ፍቅሬም ያው ሀሳቡን እንዲገልጽ ከመድረክ ግብዣ ተሰጥቶት ንግግር አድርጓል። ይህንና ሌሎች የተወሰኑ ቅንጭብጫቢ የሆኑት የአዶናይ መልእክቶችንና የአፍሮ ሀብ ዋና ዳይሬክተር መልእክት አብረን እንመለከታለን። እኔ በዚሁ እሰናበታችኋለሁ። እንግዲህ የዩቲዩብ ቻናልን ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። መልካም ምሽት ይሆንላችሁ። በሌሎች ሀገራት በአሁኑ ሰዓት ቀን ከሆነ ደግሞ ያው በሰላም ዋሉ እላለሁ። አመሰግናለሁ። መጀመሪያ ጆኒ በጣም አመሰግን እፈልጋለሁ ላለ አመለካከት። እንግዲህ ያንተ መነጽር ለየት ይላል። አመሰግናለሁ በዛ መነጽር ስለምትመለከተኝ። ሁላችንም ይህ መነጽር ተጠቅመን ሌላ ሰውን ማየት ብንችል፣ ፖዚቲቭ የሆነውን ነገር ማውጣት ብንችል በጣም ብዙ ሰው ይቀይራል ብዬ አስባለሁ ማለት ነው። እንግዲህ አንድ ጥያቄ መጣው ሜሪም ኦኬ ስግጥ በውጤታችን ያስ ቴንክ ዩ ሶ ማች ያ ስግጥ ፍምስ ለሁሉት ነው። ተማሪዎች ለትምህርታቸው ሰግጠው በውጤታቸው ነው የሚፈምሱት። ከማን መሀል የሚፈምሱት? አስተማሪዎች፣ ወላጆች እነሱ ካሊማሩ ማለት ነው። ስፖርተኞች ስግጥ ግብድ ነው የምንለው። ሰግጣለህ ትገብዳለህ። እንግዲህ ስግጥ ብለህ ከሰራ አመጋገብን ከተከታተል ኦፍኮርስ ስለዚህ አይ ቲንክ አሁን አይዲያው ገብቷቸዋል ብዬ አስባለሁ። ለዓላማህ ግን መያዝ ነው፣ እንደዚህ ጨብጥ አለመልቀቅ ነው እና ቴንክ ዩ ሶ ማች። ሌላው ደግሞ ለምን ሁለት ተወዳዳሪዎች ያሉ የተመረጠ ነው። እኔ የአፍሮ ሀብ አምባሳደር ብቻ ሳልሆን የአፍሮ ሀብ ባለቤት ነኝ። አብረን ነው ፓርትነር አድርገን የስራ እያመጣን ያለ ነው። አይ ቲንክ መልሴ ነው አጭር ነው ብዬ አስባለሁኝ። እናም ሌላው ጥያቄ ነበረ መሰለኝ የስግጥ ፍምስ ቱር በጣም ሲምፕል ነው። ኮንፊደንስ ነው፣ በራስ መተማመን ነው፣ ክሪኤቲቪቲ ነው፣ ኢንተርናሽናል ደረጃ ማሰብ ነው። ቬሪ ሲምፕል። አዲስ አበባ የተለያዩ ከተሞች እመጣለሁ፣ ቀውጤ እናደርገዋለን። በእርግጠኝነት እቺ አገር እነዚህ ወጣቶች ኢንተርናሽናል ይሆናሉ፣ በአፍሪካ ደረጃ ይታወቃሉ። በዘፋኝ ብትሉ፣ በኤኒ ሙቪ፣ በክሪኤቲቪቲ ደረጃ እኛ በደንብ እዚህ ፈምሰው አፍሪካ ውስጥ ታውቀው እኛን አስጠርተው ኢንተርናሽናል ሄደው እንዲወዳደሩና እንዲያስጠሩ ነው የምፈልገው። ይህ ደግሞ በጣም ሲምፕል ነው ያስባለሁ። ሼክ ማድረጓለን ኮሜንቱ በውሳት ማክበር የመጀመሪያ የስራ ቃል ኪዳን ነው። አመሰግናለሁ። እዚህም በፊትም በኋላም የኢትዮጵያ ወጣት ቲክቶከር ማህበራት አብረን እንድንሰራ ጥሪ እናቀርባለሁ። እረፍት የለንም። ልጆቻችን ላይ እንሰራለን፣ ወጣቶቻችን ላይ እንሰራለን፣ አርቲስቶቻችን ላይ፣ ጋዜጠኞቻችን ላይ ኤቭሪባዲ አንድ ላይ ወቅ የሚያደርግበትን ነገር ወደ ዓለም ብሎም ወደ አፍሪካ ብሎም ወደ ዓለም አንድ ላይ እንያያዛለን። መፎካከር፣ አብሮ ለመስራት መሯሯጥ ምናምን በፍጹም አንጠላው። ወደ አፍሪካ ብሎም ወደ ዓለም ግን በእኩል እንጓዛለን። እንደዚህ ነው። ይህ ለማስተላልፋለሁ። ስለመጣችሁ በጣም ነው አመሰግናለሁ። በተለይ ኢትዮጵያን ለማስተዋወቅ የተነሳችሁበት ነገር በጣም መልካም ነው እና የተጽዕኖ ፈጣሪነቱን ተጠቅሞ ደግሞ
በጣም መልካም ስራ እንደሚሰራ ምናለን። ኩባንያው እንደዚሁ የተሳካ ስራ እንደሚሰራ ተስፋ አለኝ። እናያለን እንግዲህ ውጤቱ ደግሞ ጥሩ እንደሚሆን በጣም እንተማመናለን። አዶናይም እንኳን ደስ አለ፣ ኩባንያው እንኳን ደስ አላችሁ ለማለት እፈልጋለሁ። ድንገት ስለሆነ ነው፣ በጣም ይቅርታ ንግግር ቆራረጥ። በጣም ከልቤ አመሰግናችኋለሁ፣ ወዳችኋለሁ። በጣም ይቅርታ ሌት ስለሆንኩኝ ስለሆነ ሁላችንም በጣም ይቅርታ። አይደገምም። ራሳቸውን አክብረው ዝቅ ሳይሉ ከሰው በታች ብሎ ሳያስቡ ራሳቸውን አፍቅረው አንደኛ ነኝ ብለው ይነሳሉ። ስግጥ ይላል በዛ አስተሳሰብ። ይህ ማስተማር ደግሞ የምፈልገው መድረክ ላይ ወጥቼ ነው። ስግጥ ፊልምስ ቱር ላይ ይህ ነው ዋና ዓላማዬ። በአዲስ አበባ እንጀምራለን። የመጀመሪያው ኢቨንታችን የሚሆነው አዲስ አበባ ነው። ኮንፊደንስ አስተምራቸዋለሁ፣ በራስ መተማመን አስተምራቸዋለሁ፣ እንዴት እንደሚሰግጡ አስተምራቸዋለሁ፣ ህልማቸው እንዴት እንደሚያሳኩ፣ እንዴት እንደሚፈምሱ፣ እንዴት ኢንተርናሽናል እንደሚሆኑ እኔ ራሴ ልመራቸው እፈልጋለሁ። ቢካዝ የኔ መንገድ ወደዛ ስለሆነ ማለት ነው። አመሰግናለሁ።